ሰላም ዛሬ እንግሊዝኛ ላይ የሚጠቅሙ ቃላትን እንማራለን። ለኢንትራንስ ሞራል ማለት በአጭሩ ነው ሞራል የምትሉት ሞራል። ሁለተኛው ግን ሞራል ትንሽ አ ሰፋ ትላለች። ሞራል ትላላችሁ ማለት ነው። ሶ ሞራል ማለት ምን ማለት ነው? ጀስት ሞራል ማለት ጥሩ ሆነ ቢሄቪየር ጥሩ የሆነ ባህሪ ምን እንላለን? ሞራል ነው እንላለን። ዳት ሞራል ትላላችሁ። ያ ጥሩ የሆነ ባህሪ ነው ትላላችሁ ሞራል ማለት ነው። ሞራል ባጭሩ የምትሉት ማለት ሞራል የምትሉትን ደግሞ ኮንፊደንስ ስፒሪት ኦፍ ኤ ግሩፕ ምን ትላላችሁ? ኮንፊደንስ ምንድነው? ሞራል ምንድነው? ኮንፊደንስ ወይም የአንድ ግሩፕ ምን ያለው ሙድ በአንድ ግሩፕ ያለው ሙድ ምን እንላለን? ሞራል እንላለን ማለት ነው። ሞራል በረዥሙ ማለት ነው። ሶ እዚህ ደግሞ ኢሚግራንት ነው የምትሉት ኢ ካለችበት ከሀገር ምን ማለት መውጣት ነው። አይ የሆነችበት ደግሞ ምንድነው? ወደ ሀገር ውስጥ መግባት ነው። የትኛዋ? ይችኛዋ ወደ ሀገር ውስጥ መግባት፣ ይችኛዋ ደግሞ ከሀገር ውጭ መውጣት፣ ከሀገር መውጣት ማለት ሊቭ ዘ ካንትሪ ኢንተር አናዘር ካንትሪ ያንን የያዙ ማለት ነው። ሶ ሌላኛው ደግሞ ሌተር ኤንድ ሌተር ማለት በኋላ ላይ ማለት ነው። አፍተር ሰም ታይም ከሆነ ጊዜ በኋላ I will do it later በኋላ እሰራዋለሁ በኋላ አድርገዋለሁ ሌተር እንላለን። ላተር ማለት ሰከንድ ኦፍ ቱ ቲንግስ ከሁለት ነገሮች ስንተኛው? ሁለተኛው። ላተር ማለት የኋለኛው ሁለተኛው እንደማለት ነው። ሶ በዛ ያዙ ማለት ነው። ሉዝ እና ሉዝ የሚለውን ከላይ ሰርተነዋል። ሉዝ ማለት ማጣት ነው። ሉዝ ማለት መሸነፍ ነው። ሉዝ ስንል ደግሞ ስስ እንደማለት ነው። ሌላ ደግሞ እነዚህ ጋር ይቺ ቃል አሪፍ ናቸው እነዚህ ቃላቶች ቢ ሳይድ ኤንድ ቢሳይድስ ኤስ ካለችበትና ኤስ ባይኖርበት ጊዜ ኤስ ባለችበት ጊዜ ምን እንደማለት ነው? ኢን አዲሽን ቱ ማለት ነው። ቢሳይድስ ማለት ኢን አዲሽን ቱ በተጨማሪ ማለት ነው። ቢሳይድስ ማለት ነው በተጨማሪ ማለት ነው። ቢሳይድስ ማለት በተጨማሪ ማለት ቢሳይድ ማለት ደግሞ ኔክስት ቱ ጎን በጎን ማለት ነው። ቢሳይድ ማለት ኔክስት ቱ ቀጥሎ ኔክስት ቱ ሂም አይ አም ኔክስት ቱ ሂም እኔ ከሱ ጎን ነኝ። ጎን ማለት ኔክስት ቱ ነው ማለት ነው። ጎን ማለት ነው ማለት ነው። ኔክስት ቱ ማለት ጎን ማለት ነው። ሂ ኢዝ ኔክስት ቱ ሚ እሱ ከኔ ጎን ነው። ኔክስት ቱ ቲም ቢሳይድ ማለት ጎን ቢሳይድስ ማለት በተጨማሪ ማለት ነው። ሂስቶሪክ ኤንድ ሂስቶሪካል ሂስቶሪክ ስንል ቬሪ ኢምፖርታንት ኢን ሂስትሪ በታሪክ ውስጥ ከተፈጠሩ ነገሮች መካከል በጣም አሪፍ የሆነው በጣም ጠቃሚ የሆነው ሂስቶሪክ ታሪካዊ እንላለን አይደል? ሂስቶሪካል ስንል ደግሞ ሪሌትድ ቱ ምን ሂስትሪ በቃ ሂስቶሪካል ማለት ጀስት ከታሪክ ጋር የተገናኘ ነገር ነው። ሂስቶሪክ ጎል ለምሳሌ ሂስቶሪክ ጎል ስል ምን ማለቴ ነው? ያ ጎል በጣም በቃ ታሪከኛ ጎል እንደማለት ነው። ከታሪኮች ውስጥ ያ ጎሉ ያ አክሽን ምንድነው? በጣም ኢምፖርታንት ነው። በጣም የሚገርም ነው። በጣም አድናቆት የሚደረግለት ነው። ሂስቶሪክ የምንለው ማለት ነው። ሂስቶሪካል ስንል ደግሞ ከሂስትሪ ጋር የተገናኘ ማለት ነው። ሂስቶሪካል ማለት ከሂስትሪ ጋር የተገናኘ ብላችሁ ያዙ ማለት ፈርዘር ኤንድ ፈርዘር በተመሳሳይ መንገድ ነው ፕሮናንስ የምታደርጉት። ፈር ማለት ሩቅ ነው። ፈርዘር ማለት ፊዚካል ዲስታንስ ነው። ፈርዘር እችኛው ደግሞ በተጨማሪ እንደማለት ነው። አዲሽን ማለት ነው። ሶ ፈርዘር ማለት ፊዚካል የሆነ ዲስታንስ ርቀት ፈርዘር እንላለን። ሶ ፈርዘር ስንል ደግሞ ሁለተኛው ደግሞ አዲሽናል በተጨማሪ ማለት ነው። ሌላ እዚህ ጋር የሚጠቅም ነገር አለ። ሂር ኤንድ ሊስን ሂር ማለት ጀስት ስማ ነው። ሳውንድ ካምስ ቱ ኢር የትኛውም ድምጽ ወደ አንቺን የሚመጣ ከሆነ የምትሰማ ከሆነ ያ ሂር ይባላል ማለት ነው። ሊስን ሲባል ግን ፔይ አቴንሽን ትኩረት ስጥ ማለት ነው። ለሚያስፈልገው ብቻ ስማ ቲቸርን አድምጠው ፔይ አቴንሽን ትኩረት ስጥ። የሚያስፈልገውን ብቻ የምናዳምጥ ከሆነ ማዳመጥ ያለብንና አንድ ነገር የምናሰማ ከሆነ ማዳመጥና መስማት ነው። በቃ ሂር ማለት መስማት ሁሉንም ነገር እንሰማለን። ስናዳምጥ ግን አንድ ነገር እናዳምጣለን ያ ሊስን ይባላል ማለት ነው። ሳይ ኤንድ ቴል ሳይ ማና ቴል ማለት ይለያያል ማለት ነው። ሳይ ማለት ጀስት የሆነ ነገር ማለት ዳይሬክት ስፒች ሳይ ማለት ዳይሬክት ስፒች ሳይ ማለት ምንድነው? ሳይ በቃ ማለት የሆነ ማለት ዳይሬክት የሆነ ስፒች ነው ማለት ነው። ሶ ቴል ማለት ደግሞ መንገር ማለትና መንገር ይለያያል። እኔ አልኩ እና እኔ ነገርኩት ይለያያል። ቴል ማለት መናገር ኢንፎርም ማድረግ ያንን ሰው የሆነ ነገር እንዲያውቅ ማድረግ ነው። ሳይ ስንል ግን ጀስት ማለት ነው ማለት ነው። ሶ ሮብ ኤንድ ስቲል ሮበሪ ወይም ከሚለው ቃል ሲመጣ ሮብ የሚለው ይመጣል። ሮብ ማለት መስረቅ ነው። ስቲል ማለትም መስረቅ ነው። በዛ ነው የምናውቀው። ግን ዲፍረንሱ ምንድነው?
ሮብ ስንል ቴክ ፍሮም ኤ ፐርሰን ከአንድ ሰው ላይ ነጥቀ ውሰድ፣ ፊዚካሊ ስረቅ ማለት ነው። ፊዚካሊ ከአንድ ሰው ነጥቀ ስረቅ እንደማለት ነው ሮብ ስንል ፊዚካሊ። ስቲል ስንል ደግሞ ቴክ ሴክሬትሊ ኢን ጀነራል በአጠቃላይ የሆነ ነገር በጀነራል ነው ስቲል ነው ሰው ያ ሰው ሳያቅ የሆነን ነገር መውሰድ እንደ ኢንፎርሜሽን ሊሆን ይችላል እንደሆነ በቃ ሰውየው ሳያቅ ምናረግ ከሆነ ያ ምን እንላለን ስቲል ነው ማለት ነው። ስቲል ቴክ ሴክሬትሊ ኢን ጀነራል ማለት ነው። ሶ በዛ ያዙ ማለት ነው። ሼድ ኤንድ ሻዶው ሻዶው ማለት ጥላ ነው። ሼድ ማለት ደግሞ ምን ማለት ነው? ፕሮቴክሽን ፍሮም ሰን። ሻዶው ስንልስ ዳርክ ሼፕ ቢሃይንድ ኦብጀክት ያዙ። ሶ ማንኛውም ፀሐይ ብትኖር እዚች ጋር እቺ ፀሐይ ብርሃኗን ስትልክ የሚሆን የሚጋረድ ነገር ካለ እንደሚሸፍን ነገር ካለ ያ ምን እንላለን? ሼድ እንላለን ማለት ነው። ፕሮቴክሽን ፍሮም ሰን ከፀሐይ የሚጠብቅ ነገር ሼድ አረገን እንላለን ማለት ነው። ከፀሐይ እንዳይነካ የሚያደርግ ከሆነ ሼድ አረገን እንላለን ማለት ነው። ሻዶው የምንለው ደግሞ የሆነ ነገር የሆነ እዚህ ጋር ሰውዬ ብኖር የዚህ ሰውዬ ጥላው ሻዶው እንላለን። ጥላው ማለት ነው። ያዙ ጥላው። ይህ ሰውዬ ግን ምን ሼድ ሊያደርግ ይችላል? ማንን ሼድ ሊያደርግ ይችላል? እዚህ ጋር ያሉ ሳሮቹ ፀሐይ እንዳያገኙ ሼድ ሊሸፍን ይችላል ማለት ነው። ፕሮቴክሽን ፍሮም ሰን ዳት ኢዝ ሼድ ነው ማለት ነው። ሌላ ደግሞ ቻይልዲሽ ኤንድ ቻይልድ ላይክ ቻይልዲሽ ማለት ሲሊ ኢማቹር ኔጌቲቭ ነው። ኢኖሰንት ፖዚቲቭ ማለት ነው። ያዙ። ቻይልድ ላይክ ማለት እንደ ህፃን ሁለቱም እንደ ህፃን እንደማለት ናቸው። ግን ቻይልድ ላይክ ማለት ምንድን ኢኖሰንት የዋህ ማለት ነው። አንተማ እንደ ህፃን ነክ ስትሉት የሆነ ሰው የዋህ ነክ እንደማለት ነው። የዋህ እንደማለት ነው። ቻይልድ ላይክ ስትሉት። ቻይልዲሽ ስትሉ ደግሞ ሞኝ ስትሉት ቻይልዲሽ ዶንት ቢ ቻይልዲሽ ሞኝ አትሁን እንደማለታችሁ ነው። ሞል ያልበሰልክ አትሁን ቻይልዲሽ። ቻይልድ ላይክ ማለት ደግሞ ኢኖሰንት ማለት ነው። ኢኖሰንት የዋህ ኢኖሰንት ማለት ነው። ቻይልድ ላይክ ማለት ነው። ጆብ ስንል ደግሞ ምንድነው? ስራ ወርክስ ስራ በዛ ነው የምናውቀው። ጆብስ የምንለው ፔይድ ኤምፕሎይመንት ነው። ወርክ የምንለው ጀነራል አክቲቪቲ። ወርክ የምንለው ጆብ ማለት ወርክ እና ጆብ በደንብ ማወቃል። ቤት ውስጥ ብዙ ነገር ልናደርግ እንችላለን። ጠዋት ተነስተን ምን ልናደርግ እንችላለን? ፊታችንን ታጥበን ቁርስ ልንበላ እንችላለን። ይሄ ምንድነው? ቁርስ መብላት ራሱ እኮ ስራ ነው። ይከፈለናል አይከፈልንም? ጆግ ማድረግ ቤት መጥረግ ምናምን መዝለል ምን ማድረግ ብዙ ነገሮችን እናደርጋለን ማለት ነው። ሶ እነዚህ ስለምናደርጋቸው ነገሮች ግን አይከፈለንም ማለት ነው። ሶ የማይከፈለን ነገር የምናደርገው አጠቃላይ ነገር ምን ይባላል? ኢቭን ማንበብ ራሱ የተለያዩ ነገሮች እነዚህ የምናደርጋቸው የማይከፈለን ነገሮች ምን እንላለን ማለት ነው? ወርክ እንላቸዋለን። ስራ እንላቸዋለን። ጆብ ስንል ግን የሆነ የሚከፈል ክፍያ ያለው ጆብ እንላለን። ጆብ እንላለን። አይ ኒድ ቱ ፋይንድ ወርክ ሳይሆን ማለት ያለባችሁ አይ ኒድ ቱ ፋይንድ ኤ ጆብ ስራ ማግኘት አለብኝ ነው የምትሉት ማለት ነው። ቮዬጅ ጆርኒ ትሪፕ በአብዛኛው እኔ የማውቀው እኔም ብሆን ማንም ቢሆን ልናውቀው የምንችለው በአማርኛ ምንድን ነው? ቮዬጅ ማለት ጉዞ ነው። ጆርኒ ማለት ጉዞ ነው። ትሪፕ ማለት ጉዞ ነው ብለን ነው የምናውቀው። ቮዬጅ ስንል ግን ሎንግ ሲ ጆርኒ ባህር ላይ ያለ ጉዞ ረዥም የሆነ ምን እንላለን? ቮዬጅ እንላለን። ጆርኒ ስንል ደግሞ ትራቭል ፍሮም ፕሌስ ቱ ፕሌስ ከአንድ ቦታ ወደ ሌላ ቦታ ምን እንላለን? ምንጓዝ ከሆነ ያን ጉዞ ጆርኒ እንላለን ማለት ነው። በጣም ሎንግ ከሆነ ማለት ነው። ከአንድ ቦታ ወደ ሌላ ቦታ ምንጓዝ ከሆነ ጆርኒ እንላለን ማለት ነው። ሎንግ ሆኖ ማለት ነው። ሾርት ሲሆን ደግሞ ትሪፕ እንለዋለን። ጀስት ከዚህ እስከ ፒያሳ ወክ ማድረግ ከሆነ ምንድነው? ትሪፕ ነው የምንለው። ትሪፕ ጉዞ ማለት ነው እንጂ ሶስቱም ግን ጉዞ ናቸው። ቮዬጅ ማለት ባህር ላይ በመርከብ ረዥም ጉዞ የምታደርጉ ከሆነ ቮዬጅ ልትሉ ትችላላችሁ። ጆርኒ ስንል ደግሞ ከአንድ ቦታ ወደ ሌላ ቦታ እሱም ሎንግ ነው። ትሪፕ ስትሉ ደግሞ ሾርት ነው ማለት ነው። በዚህ ያዙ ማለት ነው። ኩክ ኤንድ ኩከር ማለት ምንድነው? እቺን ቃል አብዛኛው ጋር ላንጠቀማት እንችላለን፣ ግን ያዟት። ኩከር ማለት ማሽን ወይም ዲቫይስ ነው። ኩክ ማለት ደግሞ ኤ ፐርሰን ሁ ኩክስ። በደንብ ያዙ። ኩክ ማለት ምንድነው? ምግብ ማብሰል ማለት ነው። አይ ኩክድ
ምግብ አበሰልኩ። I cooked bread ዳቦ አበሰልኩ አይደል? ሶ ይሄ ግን ሰውየው አብሳዩ ግን ምንድን ነው ልትለኝ የምትለው? አብዛኞቻችን ምን ብለን እንድንይዝ እንችላለን? ኩከር ብለን እንድንይዝ እንችላለን ማለት ነው። ኩከር ሰሪው ማለት ነው። ሰሪው ብለን ልንይዝ እንችላለን፣ ግን ያ ስህተት ነው ማለት ነው። እንደዚህ ሳይሆን ኩክ የምትሏ ራሱ ሰሪው ነው። ሂ ኢዝ ኩክ ማለት ትችላላችሁ ዳይሬክትሊ ማለት ነው። ኩከር ስንል ደግሞ ያ ፐርሰን ነው። ፐርሰኑ ሳይሆን ማሽኑ ነው። ዲቫይሱ ኩከር እንላለን። ዲቫይሱን ማለት ሰውየውን ደግሞ ኩክ ነው የምንለው። የሚያበስለውን ምን እንላለን? ኩክ እንላለን ማለት ነው። ያዙ ማለት ነው። በዚህ ወይ በደንብ ያዟቸው። ኩክ ማለት አብሳይ፣ ኩከር ማለት ደግሞ ማሽኑ ሆኖ አብሳይ ማሽን አብሳይ ማለት ነው። አብሳይ ማሽን። ፍላወር ኤንድ ግራውንድ። ፍላወር እና ግራውንድ ምንድን ነው ልዩነታቸው? ፍላወር ማለት ኢንሳይድ ቢልዲንግ ሰርፌስ። ሰርፌስ መሬት ማለት መሬት ምን ውስጥ ቤት ውስጥ ሆኖ ያለ መሬት ምን እንላለን? ፍላወር እንላለን። ቤት ውስጥ ያለ መሬት ፍላወር እንላለን። ወጣ እንዳላችሁ ደግሞ ያን ግራውንድ እንለዋለን ማለት ነው። ግራውንድ መሬት መሬት ነው በአማርኛ። ኦኬ ሶ ግን ቤት ውስጥ ምን እንላለን? ፍላወር እንላለን። ወደ ውጭ ወጣ ስንል ምን ግራውንድ እንላለን። መሬት መሬት ማለት ነው። ያዙ ማለት ነው። ሃውስ ኤንድ ሆም። ሃውስ ኤንድ ሆም። ሆም ሃውስ ስንል ቢልዲንግ ነው። ሆም ስንል ፕሌስ ኦፍ ቢሎንጊንግ ኦር ፊሊንግ። ሃውስ ማለት ጀስት ቤት ማለት ነው። ሆም ማለት ደግሞ ሆም ስንል ደግሞ እሱም ቤት ሆኖ ግን ምን አለ እዛ የምንኖርበት ቤት ነው። ሆም ማለት የምንኖርበት ቤት ነው ማለት ነው። መኖሪያ ቤት ነው ሆም ሲባል ማለት ነው። ሆም ማለት መኖሪያ ቤት ነው ማለት ነው። ሃውስ ሲባል ደግሞ ጀስት ዝም ብሎ ሃውስ ነው ማለት ነው። አወር ሃውስ ኢዝ አትሉማ። አወር ሃውስ ካላችሁ ሴንስ አይሰጥም። ግን አወር ሆም ማለት ሆም ስትል መኖሪያ ቦታዬ፣ መኖሪያ ቤት፣ መኖሪያ ቤት ነው። ሃውስ ስትል ደግሞ ጀስት ቤት ቤት እንደማለት ነው። ሰው በዛው ያዙ ማለት ነው። ይህም ፕሪንሲፓል እና ፕሪንሲፕል የሚለውን ከዚህ በፊት አይተን ነበር። ያዙት። ፕሪንሲፕል ስንል መርህ ህግ ነው፣ አይ ሀሳብ ነው። ፕሪንሲፓል ስንል ደግሞ መሪ የሆነ ነው፣ መሪ የሆነ እንላለን። ሰው ስቴሽነሪ እና ስቴሽነሪ በኤ እና እዚች ጋር በኤ እና በኢ ብቻ ነው የሚቀያየረው። ሰው ስቴሽነሪ ማለት ማይንቀሳቀስ ነው። ስቴሽነሪ ማለት የመጽሐፍት ናቸው። ፔን እንደ እስክሪብቶ፣ እርሳስ ያሉ እቃዎች ናቸው ማለት ነው። ሶ እንደ ወረቀት ያሉ ስቴሽነሪ እንላለን። ኢ ያለችበት ማለት ነው። ሶ ምን ራይቲንግ ማቴሪያሎች ናቸው ማለት ነው። ሌላ ይሄ ቦሮ መበደር ነው። ሌንድ ደግሞ ማበደር ነው። ያዟቸው ማለት ነው። ቀላል ስለሆኑ ነው።